ወደዚህ መሸሽ ፈልጌ ነው፣ መደበቂያ ፈልጌ ነው የመጣሁት እንጂ ህይወቴን ቀይሬ አይደለም። ሰላም ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ፕሊዝ በአላህ ይሄንን ቪዲዮ ላይክ ሼር አድርጉት፣ እንዲሁም ደግሞ ሰብስክራይብ አድርጉት ለቤቴ አዲስ የሆናችሁ። ከዚህ በኋላ ኢንሻአላህ ለየት ባሉ ቪዲዮዎች በሚያስተምሩ ቪዲዮዎች እመጣለሁ ማለት ነው። ከነሩታና ከናብርሽ ለመውጣት የቻልኩትን አቅም ሁሉ እሞክራለሁ። ምክንያቱም ምንም የተለየ ይዘት ምንም የተለየ ነገር ይዘው ስለማይመጡ ከዚህ በኋላ ለየት ባሉ ነገሮች ይዤ እመጣለሁ። ይሄንን ቻናል ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። ውድ ፋሚሊ እህታችን ሁላችንም እናቃታለን በሶሻል ሚዲያ ማለት በቲክታክ ላይቭም ላይ ትገባለች፣ ቪዲዮም ደግሞ ትሰራለች። ስለ ግል ህይወቷ ብዙ ጊዜ በጣም ታወራለች እና እኔ ትናንት ቪዲዮ ሰርታ አገኘሁትና በጣም ነው ያሳዘነችኝ። ከ20 ዓመት በላይ ቪዲዮ ላይ እንደተናገረችው ከ20 ዓመት በላይ አረብ ሀገር ቆይታለች፣ ሰው ሀገር ላይ ማለት ነው ስደት ላይ ቆይታለች። ግን ለራሷ ምንም አይነት ነገር የላትም። ሌላውና ደግሞ ውስጥ የሚሰብረው ውስጥ የሚነካው ነገር ምን እንደሆነ ታውቃላችሁ? ልጅ መውለድ አለመቻሏ ነው። አስቡት። እኛ ብዙ ጊዜ ለፋሚሊ ስንኖር ስደት ላይ ስንኖር ገንዘብ ሳንይዝ ገንዘብ በአግባቡ ሳንጠቀምበት ስናባከን ቆይተን መጨረሻ ላይ ህይወታችን አለ አግባብ ይሆናል ማለት ነው። ውድ ቤተሰቦች ትምህርት ትሆነናለች እቺ እህታችን። ቪዲዮውን አሁን አያይዤ ትሰሙታላችሁ የተወሰነ ፓርቱን። ትምህርት ሰብኩኝ ነው ይሄንን ቪዲዮ እየሰራሁላችሁ ያለሁት። እስኪ የተሰማችሁን ስሜት ኮሜንት ላይ አስቀምጡልኝ። ወደዚህ መሸሽ ፈልጌ ነው፣ መደበቂያ ፈልጌ ነው የመጣሁት እንጂ ህይወቴን ቀይሬ አይደለም። ህይወቴን መቀየር አልቻልኩም። እነዛ 20 ምናምን ዓመት የተሰደድኩባቸው ዓመታት ብዙ ነገር አድርጌያለሁ። ብዙ ሆኗል። ቤተሰቤን ሰፖርት አድርጌያለሁ። ሕክምናዬን ታክሜያለሁ። በሆነ ሰዓት ላይ መውለድ ስለፈለኩኝ የተለየ ሕክምና አድርግ ነበር ብያቸዋለሁ። ይህንንም የማውቀው እኔና መድኃኒዓለም ነን። ቤተሰቦቼም እራሱ አያውቁትም ነበር። ለረጅም ጊዜ ቤተሰብ አለኝ፣ እህቶች፣ 2 እህቶች፣ ወንድምም አለኝ። የልጆች ያሏቸው ናቸው ሁሉ። በተለይ አረብ ሀገር በምኖርባቸው ጊዜያቶች እስከነ መፈጠሬም ትዝ ላልላቸው ለረጅም ጊዜ ላንደዋወልም እንችላለን። ዓለም ህይወት ለእኔ ምድረ በዳ እንደሆነች ነው የሚገባኝ። ግን ማረፊያ ስላጣው ዛሬ እዚህ ነኝ ያለሁት። እዚህ ነኝ፣ ኢትዮጵያ ነኝ ዛሬ ያለሁት እና ስመጣ እግዚአብሔርን የለመንኩት አንዱ እውነት አለ ማለት በቃኝ ማለት ምድር ላይ መኖር በቃኝና እረፍቴን ስጠኝ ነው ያልኩት። እንዴት እንደሆነ አላውቅም፣ እንዴት እንደሚሆንም አላውቅም። እኔ ግን ራሴንም አላጠፋም። ግን ደግሞ እግዚአብሔርን እረፍቴን ስጠኝ ነው ያልኩት። ምክንያቱም ልጄ እንዴት ይሆናል አልልም። እናቴ የለችኝም፣ እናቴ እንዴት ትሆናለች አልልም። ብቻዬን ስላለው በምድር ላይ በቃ ይብቃኝና አሰናብተኝ ብዬ ነው ወደ እግዚአብሔር ነው የመጣሁት። ዛሬ የኔን የሰውነት መክሳትና መጥቆር አይታችሁ ከፊቴ ስትቆሙ ለሰላምታም ቢሆኑ የምትደመሙ ሰዎች ፈልጌ ነው የመጣሁት። ወደዚህ መሸሽ ፈልጌ ነው፣ መደበቂያ